الله ستبقى طليعة الرمح للأمة العربية والإسلامية في تحرير እነሆ የዓለም መገናኛ ብዙሃን የካሜራቸውን አፈሙዝ ወደ መካከለኛው ምስራቅ አቅጣጫ ካዞሩ ሰነበቱ። ምድር ሌላ ጉዳይ የሌላት ይመስል ዓይንና ጆሮዋን ጋዛና እስራኤል ላይ ከጣለችም ቀናት ተቆጠሩ። እስራኤል ተጠቃች፣ ጋዛ ዶጋመድ ሆነች። አይሁዳውያን አነቡ፣ ፍልስጤማውያን አለቀሱ። የፍልስጤም ፎቆች እንደ ብርጭቆ ደቀቁ፣ የጋዛ መንደሮች እንደ ሸክላ ወደቁ። የዮርዳኖስ ወንዝ ደም አቀላው፣ የሜዲተራንያን ማዕበል ተናወጠ። ዓለም በአንድ እግሩ ቆመ። ሐማስ፣ እስራኤል፣ ጋዛ፣ ፍልስጤም የሚሉ ስሞችን እያነሳ እየጣለ ነው። ለዚህ ሁሉ ጥንቅጥ መነሻ የሆነው መብረቃዊ የሐማስ ጥቃት ነው። እንኳን ለሰው ለወፍም ባልተፈቀደ ሰማይ ላይ ተንሳፎ ከዓሣዎች በስተቀር ማንም እንዳያልፍበት የተከለከለውን ባህር ቀዝፎ ሌትና ቀን የሚጠበቅን አጥር ሰብሮ እስራኤልን ያጠቃው ሐማስ ከዓመታት በኋላ ይፋዊ ጦርነት ውስጥ ገብቷል። ቴልአቪቭን የሚደግፈው ዓለም እስራኤል ጦርነት ውስጥ ነች፣ እስራኤል አትወር እያለ ነው። ጥያቄው ጋዛስ የሚል ብቻ አይደለም። ለመሆኑ ለዚህ ውጊያ መንስኤ የሆነው አስደማሚ ጥቃት የፈጸመው ሐማስ ማን ነው? ግቡስ ምንድን ነው? ወዳጆቹስ እነማን ናቸው? በእርግጥ ጋዛን ለሲኦል የዳረጋት የእርሱ በዚያ ህሉ መሆን ነው ወይስ ወትሮም ለፍልስጤማውያኑ ያለ ጥላቻ? ሐማስና ፋታህ ልዩነታቸው ምንድን ነው? እነ ኢሃፓን ያሰለጠኑት፣ እነ ሻቢያን ያስታጠቁት፣ እነ ጀብሃን ያስተማሩት የፋታህ መሪዎች በሰሞነኛው የጋዛ ጦርነት የያዙት አቋም እንዴት ያለ ነው? ዘርዘር አድርገን እንመለከተዋለን። በእርግጥ ሐማስ ምንድን ነው? ሽብርተኛው ሐማስ፣ የነጻነት ታጋዩ ሐማስ፣ እስላማዊ አክራሪው ሐማስ፣ ስለ ፍትህ የሚታገለው ሐማስ፣ ሟቹ ሐማስ፣ ገዳዩ ሐማስ ማን ነው? ሼክ አህመድ እስማኤል ሐሰን ያሲን። ይህ ስም በጋዛ ሰማይ ስር ዝነኛ ነው። የእስራኤል ቦምቦች ተመላልሰው የፈለጉት፣ የአይሁዳውያን ሰላዮች ደጋግመው የገደሉት፣ በዚያች ሰርጥ ውስጥ ዘላለም የሚታወስ ስም ነው። ሼኩ እግሮቻቸው አይራመዱም፣ አይኖቻቸው ከከዷቸው ሰንብተዋል። በ12 ዓመታቸው በደረሰባቸው አደጋ ምክንያት እግሮቻቸው ጉልበት፣ አይኖቻቸው ብርሃን አጥተው ዊልቸር ላይ ተቀምጠዋል። ሰውየው የማይራመዱ ቢሆኑም ሰማይ ሰንጥቀው የሚበሩ ምድርን ቦርብረው የሚሾልኩ ታዛዦችን ፈጥረዋል። የማየት አቅማቸው ቢዳከምም ፍልስፍናና ፖለቲካን ተራቀውበታል። ኢኮኖሚክስና ቴዎሎጂን ከመዳፋቸው ባላነሰ ያውቁታል። ያሲን በጋዛ ሰው ሁሉ ከቧቸው ንግግራቸውን የሚያዳምጥ ፍልስጤማውያን የመንፈስ አባት ያሲን በዚያች ሰርጥ ውስጥ እንደ አውሮፓውያን አቆጣጠር በ1987 የመሰረቱት ድርጅት የፍልስጤም ነጻነት ንቅናቄ ወይም በአረብኛ ሐራካት አልሙቃዋማ አልእስላሚያ ይባላል። በዊልቸር ላይ ተቀምጠው አየር ሰንጥቀው የሚበሩ አባላት ያሉትን ድርጅት ፈጠሩ። በተዳከሙ አይኖቻቸው አንብበው እስልምናና ፖለቲካዊ ነጻነትን ያነገበ ማኒፌስቶ ቀረጹ። የዛሬው ሐማስ የእሳቸው የእጅ ሥራ ውጤት ነው። ሰውየው ለዘመናት በእስራኤል ደህንነቶች ሲታደኑ የኖሩ ናቸው። የፈጠሩት ድርጅት ሐማስ የጽዮናውያኑን እንቅልፍ እንደነሳ፣ የምዕራባውያኑን እንዳባነነ ዛሬም አለ። እሳቸው ግን የሉም። እንደ አውሮፓውያን አቆጣጠር በ2004 መጋቢት ወር ላይ የእስራኤል ሄሊኮፕተር በጋዛ ከተማ ውስጥ ኢላማው ያደረጋቸው። ተፈላጊው ያሲን ከነጠባቂዎቻቸው ተገደሉ። ቴልአቪቭ ተሳካላት። የሐማስን ፈጣሪ ገደለችው። ከ200,000 በላይ ፍልስጤማውያን በተገኙበት ሥርዓተ ቀብራቸው ተፈጸመ። ሼኩ ከመገደላቸው 1 ዓመት አስቀድሞ ከእስራኤል አየር ኃይል በተተኮሱ ሚሳኤሎች ቆስለው ነበር። ከሚታከሙበት ሺፋ ሆስፒታል ውስጥ ሆነው ለሲኤንኤን ጋዜጠኛ እንዲህ አሉት። የመግደል ፖሊሲ ሐማስን አይጨርሰውም። ይልቁንም ሞት ዕለት ድረስ እንቀጥላለን። እኛ ሰማዕት ሆነን ፍልስጤም ነጻ ትወጣለች። ሐማስንም ሰማዕታት የሚያስቀጥሉት የነጻነት ድርጅት እናደርገዋለን። ይህ የሼኩ ንግግር በትክክል 20 ዓመት የሞላው ባሳለፍነው መስከረም ነው። እንዳሉት ሐማስ ሕያው ሆኖ ቀጥሏል። ከመስራቹ ህልፈት 2 አስርታት በኋላም እያደገ እየደረጀ የእስራኤል ራስ ምታት የምዕራባውያን የእስራኤልን ከተሞች እየቀጠቀጠ እስራኤላውያንን አንቆ እየወሰደ ምዕራባውያኑን እያስጠነቀቀ አለም። ሐማስ በተለይ በ1990ዎቹ ስሙን በመገናኛ ብዙሃን የፊት ገጽ ላይ በመንግስታቱ የመወያ ጠረጴዛዎች ላይ እንዲቀመጥ ያደረጉ ድሎችን አስመዝግቧል። አጥፍቶ ጠፊዎቹን አሰማርቶ ቴልአቪቭን አቅሏን አስቷል። በአይሁዳውያኑ ላይ ጂሃድ አውጆ ገድሎ ሞቷል። እስራኤል የምትባል አገር አላውቅም ብሎ የኦስሎን ስምምነት ተቃውሟል። በዚህም ከአገሩ ድርጅት ፋታህ ጋር ደም ተቃብቷል። ፋታህ በእንግሊዝኛ ምህጻሩ PLO እየተባለ የሚጠራው የፍልስጤም ነጻ አውጪ ድርጅት ነው። ፋታህ በያሲር አራፋት እየተመራ
የኦስሎውን ስምምነት የፈረመ ድርጅት ነው። በ1993 ከኖርዌይ ኦስሎ ጀምሮ ዋሽንግተን ዲሲ የተፈረመው ውል የፍልስጤምን ሕዝብ የራስን ዕድል በራስ የመወሰን መብት ያጎናጸፈ የሁለት አገር መፍትሄን ያቀረበ በአሜሪካው ፕሬዚዳንት ቢል ክሊንተን አሸማጋይነት የእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢንና የፋታሁ አለቃ ያሲር አራፋት የተፈራረሙት ስምምነት ነው። ያ ስምምነት ያሲር አራፋትን ከይሁዳውያኑ ጠቅላይ ሚኒስትሮች ሺሞን ፔሬዝና ይስሐቅ ራቢን ጋር የኖቤል ሽልማትን ያጋራ ስመጥር ውል ነው። ስምምነቱ ፍልስጤም የምትባልን አገር እውቅና የሰጠ እስራኤል የተባለችን አገር ህልውናም የማይገዳደር ሆኖ የተጠናቀቀ ነበር። በዚህ ጊዜ ሐማስ ጨርቁን ጣለ። ጂሃድ አውጀባት የሚዋጋትን እስራኤልን የፋታህ አለቆች እውቅና ሊሰጧት አይገባም፣ ወራሪዋ እስራኤል በጉልበት የያዘቻቸውን የፍልስጤማውያን ግዛቶች ሳትለቅ አንላቀቅም አለ። እናም በኦስሎ ስምምነት መሰረት የፍልስጤሙን መንግስት እንዲያቋቁም ከተደረገው ከፋታህ ጋር ጠመንጃ ተማዘዘ። ጂሃዱን በኦስሎ ስምምነት ተፈራራሚ ውል መሰረት ለፋታህ መራሹ የፍልስጤም መንግስት አስረክባ ጋዛን ለቀቀች። ይህ የሆነው እንደ አውሮፓውያን አቆጣጠር በ2005 ሲሆን ከአንድ ዓመት በኋላ በ2006 የፓርላማ ምርጫ በፍልስጤም ተካሄደ። ሐማስ ጋዛ ላይ፣ ፋታህ ዌስት ባንክ ላይ አሸነፉ። መሐመድ አባስን ፕሬዚዳንት አድርገው የፍልስጤም ብሔራዊ አንድነት መንግስትን መሰረቱ። ሆኖም ብዙም አልዘለቁም። ደም ያፋሰሰ ግጭት ውስጥ ገቡ። ሐማስ የፋታህ ደጋፊዎች ናቸው ያላቸውን 600 ሰዎች ገደለ። ጥቃቱን የሸሹ የፋታህ አባላትና ደጋፊዎች ወደ እስራኤል ሳይቀር ሸሹ። ከአንድ ዓመት በኋላ የአንድነት መንግስቱ ፈርሶ ሐማስ በጋዛው ፋታህም በዌስት ባንኩ ቀጠሉ። ዓለም ግን ግንኙነት የሚያደርገው ከመሐመድ አባስ መራሹ የዌስት ባንኩ የፍልስጤም መንግስት ጋር ነው። በስምምነቱ መሰረት በእስራኤል መንግስት ተፈቅዶለት በዌስት ባንክ አልባይርህ መናገሻውን አድርጎ ይኖራል። ፍልስጤም 3 ግዛቶች አሏት፣ ጋዛ፣ ዌስት ባንክና ምስራቃዊ ኢየሩሳሌም። ሁለቱን ፋታህ ያስተዳድራቸዋል። የሐማስ መንግስት ደግሞ ጋዛ ሰርጥን እየመራ 16 ሮመዳኖችን አክብሯል። እንዳም ሆኖ ከ2 ሚሊዮን የሚልቀው የጋዛ ህዝብ 80 በመቶ በውጭ እርዳታ ላይ የተንጠለጠለ ህይወት እንዲኖር ያደረገ ከበባ ውስጥ ወድቋል። በሌላ ቋንቋ የሐማስ መንግስት ከሚመራው የጋዛ ህዝብ ውስጥ የሰው እጅ ሳያይ የተባበሩት መንግስታትን ረድኤት ሳይጠብቅ የሚኖረው 20 በመቶ ብቻ ነው ማለት ነው። አሁን የእስራኤል ዘመቻ ይህንን በእርዳታ ላይ የተንጠለጠለን ህይወት የነበረውን ህዝብ የሚገባለት ነገር ሁሉ ተቋርጦ ጦርነቱና ድብደባው ግን እንዲቀጥል አዛለች። The might of Israel's arsenal thundered down on Gaza's cities, turning vast swaths of the Palestinian enclave to rubble in retaliation for Hamas's unprecedented attack. የሐማስ መንግስት በጋዛ ለህዝቡ የሚያቀርበው መሰረታዊ አገልግሎት የለውም። ከዓለም ተቆራርጦ የግንኙነት መስመሩ በእስራኤል ሰላዮችና ወታደሮች ተከቦ መውጫ መግቢያ ተከልክሎ የኖረ ነው። አሁን ደግሞ ምግብ፣ መድኃኒት፣ ውሃ፣ ሸቀጥ፣ መብራትና መሰል ነገሮች በሙሉ ተቋርጠውበታል። እናም በየቤቱ በረሃብና በውሃ ጥም፣ በሰማይ በአውሮፕላን አረር እየተቆላ ነው። ዓለም አቀፍ ግንኙነት የሚያደርገው የዌስት ባንኩ ፋታህ ምንም እንኳን ከሐማስ ጋር ደም የተቃባና የከፋ ልዩነት ያለው ቢሆንም አሁን በጋዛ የሚደረገውን ድብደባ ግን ኮንኖታል። የፋታህ አባሉና በእንግሊዝ የፍልስጤም አምባሳደር የሆኑትን የሁሳም ዞምሎትን ያህል የምዕራቡ ዓለም መገናኛ ብዙሃንን ግን የሞገተ የለም። ቢቢሲ ሐማስ ባሳለፍነው ቅዳሜ የፈጸመውን ጥቃት ያወግዛሉ ወይ ብሎ የጠየቃቸውን ጥያቄ የመለሱበት መንገድ ብዙዎችን ሲያነጋግር ከርሟል። የህዝቦችን የነጻነትና የሉዓላዊነት ጥያቄ አሳንሶ መመልከት እንደማይገባ ከገለጹ በኋላ ነገሩ የሐማስ ጉዳይ ብቻ አይደለም እያሉ ሲያብራሩ ጋዜጠኛው ያቋርጣቸዋል። የቅዳሜ ዕለቱን የሐማስ ጥቃት ይደግፉታል ማለት ነው ወይ በማለት ይህ የሚረባ ጥያቄ አይደለም። ሐማስ የፍልስጤም ታጣቂ ኃይል ነው። እዚህ እያወራኝ ያለሁት እኔ ደግሞ የፍልስጤም መንግስት ተወካይ አምባሳደር ነኝ። የእኛ አቋም የሚታወቅና ግልጽ ነው። ምንድን ነው እሱ? ሐማስን መደገፍ። ይህ የመደገፍና ያለመደገፍ ጉዳይ አይደለም። እዚህ ያለሁት የፍልስጤምን ህዝብ ወክዬ ነው። ማንንም ለማውገዝ አልመጣሁም። ማውገዝ ካስፈለገ ደግሞ ብቸኛ የመካከለኛው ምስራቅ ዲሞክራሲ ሀገር የምትሏትን እስራኤልን ማውገዝ ይቻላል። ሰላማዊ ዜጎችን ኢላማ ያደረገ ጥቃት እየፈጸመች ያለችው እስራኤል ነች። ሐማስ እኮ ሰላማዊ የፍልስጤም ዜጎችን እየገደለ ነው። እሱን ግን አላወገዙትም። ሐማስ የፍልስጤም መንግስት አይደለም።
የእስራኤል መንግስት ግን ትዕዛዝ ሰጥቶ በህዝብ ላይ ውጊያ ያወጀው የተደራጀ ሰራዊቱን ነው። ያልሆነ ምስስሎች አትፍጠር፣ ምንም የሚያነጻጽራቸው ነገር የለም። ደግሞም ወራሪና ተወራሪን አመሳስለ በማቅረብ ተመልካቾችን ከማሳሳት የዘለለ ለመፍትሄ የሚሆን አንድም ነገር አታመጣም። ዋናውና ጠቃሚው ጉዳይ ይህንን በየጊዜው የሰላማዊ ሰዎችን ህይወት እየቀጠፈ ያለውንና የቀጠለውን ጥፋት እንዴት እናስቁመው የሚለው ነው። እስራኤል ሰላማዊ ዜጎችን ትገድላለች ብለው አወገዙልኝ። አሁን ግን ሐማስን ለማውገዝ አልፈቀዱም። የእስራኤል ባለስልጣናትን ስንት ጊዜ ነው ቃለ መጠይቅ ያደረጋችሁላችሁ? በመቶዎች ይቆጠራል አይደል? እስራኤልን ስንት ጊዜ ነው የጦር ወንጀል ፈጽማ በራሳችሁ ካሜራዎች ጭምር ቀርጻችሁ ያስቀመጣችሁት? አንደኛውን የእስራኤል ባለስልጣን ይህንን ጉዳይ እንዳወግዝ ጠይቃችሁ ታውቃላችሁ? አታውቁም። በፍጹም። ይህን ጥያቄን ደጋግሜ የማልፈው ለምን እንደሆነ ታውቃለህ? ሁሌም ፍልስጤሞች ራሳችን እንድንኮንና እንድናወግዝ ስለምትፈልጉ ነው። እዚህ ጋር በድጋሚ ማስታወስ ያስፈልጋል። ሁሳም ዞምሎት የሐማስ አባል አይደሉም። ይልቁንም ከሐማስ ጋር ደም የተቃባው የፋታህ አመራር አባል ናቸው። ሐማስና ፋታህ የልዩነታቸው መሰረት በእስራኤል ላይ ያላቸው ስትራቴጂካዊ አመለካከት አይደለም። የሁለቱ ልዩነት ቀለል ባለ መንገድ ይገለጽ ቢባል ሐማስ በርዕዮተ ዓለም እስላማዊ ሲሆን፣ ፋታህ ሃይማኖትና ፖለቲካ ይቀላቀሉ፣ ሴኪውላር እንሁን ይላል። እስራኤልን በተመለከተ ደግሞ ሐማስ በትጥቅ ልክ አስገባታለሁ ባይ ሲሆን፣ ፋታህ እንደራደር፣ እንነጋገር ባይ ነው። በዚህም ሐማስ እስራኤል የምትባል ሀገር አላውቅም የሚል አቋም ያለው ሲሆን፣ ፋታህ በአንጻሩ የእስራኤልን አገርነት ይቀበላል። በዕድሜ ግን ፋታህ የሰነበተ ነው። ከ1960ዎቹ ጀምሮ በትጥቅም በፖለቲካም መካከለኛው ምስራቅን የነገሰበት ፋታህ ከቀድሞቹ የምስራቅ አፍሪካ የፖለቲካ ድርጅቶችም ጋር ግንኙነት እንደነበረው ተጽፏል። የኢትዮጵያው ኢሃፓ፣ የኤርትራዎቹ ሻዕቢያና ጀብሃ በዚህ ፍልስጤማዊ ድርጅት ወታደራዊ ስልጠና በተሰጣቸው ሰዎች የተመሰረቱና የደረጁ ነበሩ። አሁን ግን የፋታህ መሪዎች ዕድሜ የተጫጭኗቸው ሙስናና ብልሹ ምግባር አኮስምኗቸው ከኦስሎ ስምምነት በኋላ የአገር መሪ ናችሁ ያላቸውን ዓለም ተከትለው እየሰሩ ናቸው። ሐማስ ግን መጥፋት አለበት ባላት እስራኤል ላይ ሮኬት እያዘነበ ጋዛንም እያስደበደበ አለ። እንዳም ሆኖ ሐማስ በሙስና አይታማም። በአደረጃጀትም የፍልስጤም መንግሥት ከሆነው ከፋታህ አንጻር የተሻለ ነው። የሚከተለው ወታደራዊ አማራጭ ግን ጋዛን ወደ ፍርስራሽነት፣ ህዝቡን ወደ ተስፋ ቢስነት እየቀየረ አሁንም ቀጥሏል። ግብፅም እስራኤልም ከበባ ያደረጉባት 41 በ10 ኪሎ ሜትር የምትሸፍነው ጋዛ ችግር ውስጥ ወድቃለች። አሜሪካ ነውጠኛ አሸባሪ ነው ብላ የፈረጀችው በ1997 ነበር። የአውሮፓ ህብረትም በ2003 ሽብርተኛ ብሎ ሰይሞታል። አሜሪካ ሐማስ ሽብርተኛ ይባልልኝ ብላ ለተባበሩ መንግስታት ድርጅት ጥያቄ ብታቀርብም የሚቀበላት አላገኘችም። እንግሊዝ ትንሽ ግን አስቸጋሪ ሽብርተኛ ስትል ከፈረጀችው ሰንብታለች። እንደ ቻይና ያሉ መንግስታት ግን የፍልስጤም ህዝብ የመረጠውን እናከብራለን ብለው ተቀብለውታል። ታጣቂ ቡድኑን ታትረው የሚደግፉ፣ ተግተው የሚያስታጥቁ፣ ነቅተው የሚጠብቁ አገራትና አካላትም አሉ። ባሳለፍነው ዓመት የአሜሪካ ስቴት ዲፓርትመንት ያወጣው መረጃ እንደሚያመለክተው ሐማስ ባቋቋማቸው የተራድኦ ድርጅቶች በኩል ከሚያገኘው ገንዘብ በተጨማሪ ከተለያዩ የባህረ ሰላጤው ሀገራት የገንዘብና የትጥቅ ድጋፍ ይደረግለታል። ኢራንና ሶሪያ በስም የሚጠቀሱ ደጋፊዎቹ ናቸው። ኢራን በየዓመቱ $100 ሚሊዮን ትመድብለታለች። ከገንዘቡ በተጨማሪ ትጥቅና ቴክኖሎጂ፣ ስልጠናና ስንቅም ትሰፍርለታለች። በዚህም የራሱን መሳሪያዎች እስከ መገጣጠም የደረሰን አቅም አጎልብቷል። ኢራን ለሐማስ የምታደርገውን ድጋፍ ክዳ አታውቅም። መጠኑንና አይነቱን ባይገልጽም ታጣቂ ቡድኑም የተደረገለትን ያስተባበለበት ጊዜ የለም። ካታር በ10 ዓመት ውስጥ የሰጠችው ገንዘብ $1 ቢሊዮን አልፏል። መንግስታዊ ካልሆኑ ኃይሎች ውስጥ ደግሞ አሜሪካና እስራኤል ጠሉ ሂዝቦላህ ይደግፈዋል። በደም የታጀበው የሁለቱ ድርጅቶች ግንኙነት እስከ መቃብር የደረሰ ነው። በእርግጥ እርስ በርስም ተዋግተው ያውቃሉ፣ ግን በጋራ ጠላቶቻቸው ላይ ልዩነት የላቸውም። የሐማስ መሪዎች በአብዛኛው የሚኖሩት ቤሩት ሲሆን ከእስራኤል የስለላ ተቋማትና ግድያ ደጋግመው ያመለጡም ናቸው። የታጣቂ ቡድኑ አባላት በካታር ዶሃ፣ በግብፅ ካይሮና በሊባኖስ ስደተኞች መጠለያ ውስጥ እንደሚኖሩም የአሜሪካ የጸረ ሽብር ብሔራዊ ማዕከል ያወጣው መረጃ ያሳያል። የአላህን መመሪያዎች በእያንዳንዱ የፍልስጤም መሬት ላይ ማውለብለብ፣ እያንዳንዱን እስራኤላዊ በጂሃድ መለብለብ የሚል መርህ ያለው ሐማስ በፍልስጤማውያን ምድር ከጦርነት ውጭ መውጫ የለም የሚል ጽኑ እምነት ያነገበም ነው። የሐማስ ወታደራዊ ክንፍ ኢዝ አልቃሲም ብርጌድ ይባላል። ይህ ብርጌድ በመቶዎች የሚቆጠሩ ኦፕሬሽኖችን በእስራኤላውያንና እስራኤል ላይ ፈጽሟል። ሰሞነኛውን ሳይጨምር እስካሁን 90 የአጥፍቶ መጥፋት ጥቃቶችን አካሂዶ 18500 የሮኬት ጥቃቶችን ተኩሷል። የፋታህ ወታደራዊ አቅም ጋዛን ተቆጣጥሮ እንዲከርም አድርጎታል። አሁን ግን ምድሩን የሲኦል አገር አድርጓታል።
ጋዛ እየጋየች እየተናደች ነው። የእስራኤል ጭካኔ በትሮች በፍልስጤም ላይ ተነስተዋልና ጋዛ ሰርጥ እንደ ኢያሪኮ እየተናደች ነው። ዜጎች እንደ ዋዛ እያለቁ ነው። እነሆ በመጀመሪያም ሐማስ ጨከነ፣ እስራኤልም አጸፏ ከፋ፣ ምድርም ተናወጠች። ከዮርዳኖስ ወንዝ እስከ ሜዲትራንያን ባህር የጦር መርከቦች ይቀዝፋሉ፣ የውጊያ አውሮፕላኖች ይፈጥናሉ፣ ታንኮች ይንቆራጠጣሉ፣ ቦምቦችም ይዘንባሉ። 2 ሚሊዮን ፍልስጤማውያን እንዳይወጡም እንዳይገቡም እንዳይበሉም እንዳይጠጡም ተደርገው እየተቀጠቀጡ ናቸው። መልካሙን ሁሉ በመመኘት በዚሁ ተሰናበትን። ይህ የኢትዮ ፎረም የጎፈንድሚ አካውንት ማስታወቂያ ነው። ጣቢያችን ለአድማጭ ተመልካቾቹ መረጃዎችንና ትንተናዎችን እያቀረበ 4 ዓመታትን ተጉዟል። አሁን ደግሞ የስርጭት አድማሱን ለማስፋት የሰው ኃይሉን ለማብዛትና የቴክኖሎጂ አቅሙን ለማሳደግ እንቅስቃሴ ጀምሯል። በቀጣይም መረጃዎችን በብዛትና በጥራት ለተመልካቾቻችን ለማድረስ የጀመርነውን ስራ ማገዝ ለምትፈልጉ ሁሉ ይህ የጎፈንድሚ አካውንት ተዘጋጅቷል። በመሆኑም የምክንያታዊነት ድምጽ የሆነውን ኢትዮ ፎረምን ለማገዝ ለምትፈልጉ ሁሉ ከዚህ ጥንቅር አስተያየት መስጫ ላይ የጎፈንድሚ አካውንቱን አስቀምጠናል። በኮሜንት መስጫው ላይ የተቀመጠውን ሊንክ በመክፈት ድጋፍ ማድረግ እንደምትችሉ ስንገልጽላችሁ ለምታደርጉት አበርክቶ አስቀድመን በማመስገን ነው። ኢትዮ ፎረም የምክንያታዊነት ድምጽ